In today's video, I'm going to be teaching you how you can speak any language in an easy way. And especially if you're planning to learn English, I think this video is going to be helping you a lot. Okay, I think በእንግሊዝኛ ይሄን ያህል ኢንትሮ ካልኳችሁ ይበቃል. But really, በዛሬው ቪዲዮ ላይ actually ለብዙ ጊዜ ስጠይቁት የነበረውን ጥያቄ finally መልስላችኋለሁ። እሱ ምንድነው? እንዴት አድርገን ነው እንግሊዝኛ ቋንቋ ባጭሩ ወይም ደግሞ በቀላሉ መንገድ የምንማረው ነው። So, of course, YouTube ላይ ማአት አይነት ቱቶሪያሎች አሉ እንዴት ቋንቋ መማር እንደምትችሉ እንግሊዝኛ adjective, nouns, pronoun እየተባለ ማአት አይነት ቪዲዮዎች አሉ but as you know እኔ እንደዚህ አይነት ነገሮችን ሳስተምራችሁ በጣም በቀላሉ መንገድ ነው ስለዚህ በዛሬው ቪዲዮ ላይ የምርም እንግሊዝኛ እንዴት መማር እንደምትችሉ እንዲሁም ደግሞ 6 ወር የምርም በረም ባሁን የነገርኳችሁ ነገር በተለማመዱ I think እኔ ሁሉ ለምቶን ይመስለኛል okay መጀመሪያ እስቲ ስለኔ ልንገራችሁ ነው እኔ ብዙ ሰዎች ግራ እንደሚጋቡት ውጭ ሀገር አይደለም የተወለድኩት or ውጭ ሀገር አልሄድኩም or like yeah I didn't do none of that shit ግን not to brag of course እዚህ ሀገር ነው የተወለድኩት እና እዚሁ ሀገር ነው አዲስ አበባ ውስጥ ነው ያደግኩት however my እንግሊዝኛ ቋንቋ ግን ትንሽ ለየት ይላል እሱም ብቻ ሳይሆን even my accent አንዳንድ ጊዜ ትንሽ ለየት ይላል again ይሄንን ስናገር brag እያደረኩ አይደለም ሁልጊዜ ደግሞ ቪዲዮዎች ላይ ኖቲስ ካረጋችሁ ንጽት ያለ ትክክለኛ አማርኛ ማውራት አልችልም even አማርኛ ቋንቋውን ራሱ አንዳንዴ አጣማዛዋለሁ because pronounce ማድረግ ስለሚከብደኝ ማለት ነው እና የምርም ሁልጊዜ ደግሞ ህልሜ ምንድነው አማርኛ ሳወራ በቃ አማርኛ ነው ብቻ ማወራው ምንም እንግሊዝኛ ነገር መቀላቀል አልፈልግም ስለዚህ ያ ማለት I think ለእናንተ እነቱም እንግሊዝኛ ቋንቋ መማር የምትፈልጉ ከሆነ ሶሉሽን አለኝ ማለት ነው እሺ anyways አላንዛዛባችሁ እኔ እንደነገርኳችሁ እዚህ ሀገር እናደግኩት ነገር ግን እንግሊዝኛ ቋንቋ እንዴት ለመርክ ይሄንን መልስ ለመመለስ ባጭሩ እኔ almost በጻነነቴ ነው ያደግኩት ማን ነው በጻነነቴ ሳደግ like ብቻዬን ያደግኩት ምንም አይነት ሰው አጠገብ ያልነበረም even though ታላቅ እህት አለችኝ ግን አንድ ላይ አይደለም ያደግነው ስለዚህ ያ ማለት ወላጆቼ ስራ ሲሄዱ or even ቤት ውስጥ ሲቀመጡ ሁልጊዜ ቲቪ ይከፈታል እና my mom she loves like እንግሊዝኛ ፊልሞችን በጣም ነው የምታየው ስለዚህ ከሷ ጋር ቁጭ አያለው so I guess ልላችሁ የፈለኩት ምንድነው ከድሮ ጀምሮ ይሄ ኢንፍሉዌንሱ አለ ማለትም ተጽዕኖ አለ ለእንግሊዝኛ ቋንቋ already በጣም exposed ነኝ ስለዚህ ለብዙ ጊዜ እኔ ፊልም በማየት ስለሆነ ጊዜን ማሳለፈው ሳልዱ በግዴ አማርኛ የሚያወራኝ ሰው ስለሌለ ሞር ወደ እንግሊዝኛ አደላለሁ ማለት ነው by the way እሱም ብቻ ሳይሆን like ትንሽ ፍሬንች እቀላቅላለሁ like again ትንሽ ናልኩ like petite not a lot ሌላ ምን እችላለሁ like ትንሽ ኮሪያኛም እንዲሁ እችላለሁ again እሱንም you know like 2013 አካባቢ ላይ የኮሪያ ፊልም በጣም ፖፑላር ስለነበረ እሱንም like I can speak I can also listen basic የሚባለውን what else ሌላ አረበኛ ትንሽ ለመሞከር አሁን እየሞከርኩ ነው and maybe ጣሊያንኛ in the future anyways too excited እናንተ እንዴት ይሄን ነገር መማር እንደምትችሉ ብቻ ልንገራችሁ ባጭሩ ኦኬ ሶ እንግዲህ ቋንቋን ስንማር ሶስት አይነት ነገሮችን ቤዚክ ነገሮችን ከቨር ማድረግ አለባችሁ እሱ ምንድነው መናገር መጻፍና ማንበብ ነው ስለዚህ እነዚህ ነገሮች እንዴት አድርጌ ነው እኔ ራሴ ለመርኳችሁ አንድ ባንድ ላስረዳችሁ ሶ የመጀመሪያው ምንድነው እነዚህን ሶስት ነገሮች ስበትንላችሁ መናገር አለ መስማት አለ እንዲሁ መጻፍ አለ አይደለ ሶ ሶስቱን ነገር በአንድ ጊዜ ለማድረግ አትሞክሩ ኢንስቴድ አንዱን አቺቭ ካረጋችሁ በኋላ ወደ ሌላኛው ሂዱ that's what I did ሶ እንደነገርኳችሁ እኔ usually even አባቴ እንኳን ወደ ትምህርት ቤት ሲወስደኝ በእንግሊዝኛ ነው ሆን ብሎ የሚያወራኝ again I think ወላጆቼ kind of literate ናቸው አባቴ በጣም ማትስ ላይ ጎበዝ ነው my mom language ላይ ትንሽ ጎበዝ ናት ስለዚህ በተቻላቸው መጠን ብቻ እንዴት ነው እነዛ ነገሮች አይምሮዬ ላይ ለማስቀረት ይሞክሩ ነበር ስለዚህ I guess እያንዳንዱን ነገር ስማር or ቋንቋ ላይ በተለይ እነዚህ ነገሮች ሳውቅ የተማርኩት ነገር ምንድነው በአንድ ጊዜ አሰስገሰሱን ከመያዝ ይልቅ ፎከስ ኦን ዋን ቲንግ እና ዛ ነገር ላይ ማስተር ማድረግ ከዛ በኋላ ወደ ኔክስት ሌቭል ማደግ ማለት ነው ስለዚህ እናንተም እንድታረጉ ፈልገው ነገር ምንድነው መጀመሪያ ፎከስ እንድታረጉ ፈልገው ነገር ማዳመጡ ላይ ነው ስለዚህ ሃይራርኪ ስንሰጣቸው መጀመሪያ አዳምጡ ከዛ በኋላ ተናገሩ ከዛ በኋላ ጻፉ ኦኬ ሶ መጀመሪያ ማዳመጥን ማስተር ሳታረጉ ወደ መናገር አትሄዱ and then መናገርን ማስተር ሳታረጉ ወደ መጻፍ አትሄዱ አለበለዚያ ያው እንደኔ ሰው ይስቀባቻል that's what I did ሌላኛው የረሳሁት ነገር ደግሞ ምንድነው even የተማርኩበት ትምህርት ቤትም ትንሽ influence አለው ምክንያቱም I think I remember የተማርኩበት ትምህርት ቤት ስኩል ኦፍ ቱሞሮ የሚባል ነበር ብቻና ምን አደርጉ ነበር ትምህርት ቤቱ ሁልጊዜ አርባብ ሲጀምር በእንግሊዝኛ ብቻ ነው የምናወራው ሁለተኛ ደግሞ በእንግሊዝኛ ያወራ መድረክ ላይ ምንም አይነት ፐርፎርማንስ የሰራ ሰው ይሸለም ነበርና ምን ሸለመው ኩፖን ይሰጠናል every time የተሻለ ነገር ስናደርግ የ3 የ5 የ10 እያለ ኩፖን አለና እሱን እንሰበስብና ትምህርት ቤታችን actually ጊፍት የሚሸጥበት እንትን አለ ስቶር አለና እዛ ሄደን ያንን ነገር እንደ ገንዘብ አጠራቅመን እንገዛ ነበርና የዛን ጊዜ like ፊልሞች ነበሩ ስቴሽነሪ ነገሮች ነበሩ በጣም ቦርሳዎች ነበሩ ልብሶች ነበሩና እንግሊዝኛ ቋንቋን እንደዚህ ተምሮ አስተማሪ ፊት መናገር የቻለ እና ኩፖንን የሰበሰበ ሰው ሄዶ እነዛ ነገሮች መግዛት ይችላል ነበር ስለዚህ ሳንወድ በግዳችን ያንን ለመውሰድ I had to learn እና I had to speak ማለት ነው
again ወደ ፖይንታችን እንመለስ። ስለዚህ መጀመሪያ ማዳመጥ ላይ እንዴት አድርጋችሁ ነው እናንተ ማዳመጥ የምትችሉት? ስፔሻሊ ደግሞ ምንም አይነት ኖሃው ከሌላችሁ የመጀመሪያ የምታደርጉልኝ ነገር ምንድነው? ስለማዳመጥ ስናወራ አንደኛ በእንግሊዘኛ ቋንቋ የተሰሩ ፊልሞችን በደንብ አድርጋችሁ እዩ። የስ እንድትቦዝኑ እየመከርኳችሁ ነው። እሺ በተቻላችሁ መጠን በቀን ውስጥ አንድ ወይ ደግሞ 2-3 ብቻ እንግሊዘኛ ፊልሞችን እዩ። and of course already background ላይ ምናምን ስትሉ ይሰማኛል። በነገራችን ላይ ያው ለትምህርት ነው ስል ብዬ ነው ዝም ያልኩት። but anyways ያ አንደኛው ነው። ሁለተኛ ደግሞ የምታደርጉልኛላችሁ መሰላችሁ በተቻላችሁ መጠን ሶሻል ሚዲያ ላይ የምትከታተሏቸው ሰዎች እንግሊዘኛ ቋንቋ ተናጋሪ ይሁኑ። አበሻ እንኳን ቢሆን እንግሊዘኛ የሚያስተምሩ ሰዎች ይሁኑ። ከዛ በተረፈ ሙሉ ኮንተንታችሁ ኢቭን ፊዳችሁ የእንግሊዘኛ ቋንቋ ብቻ ነው። again ይሄንን እምላችሁ የምርም እንግሊዘኛ ቋንቋ መማር ፈልጋለሁ ምን ማድረግ እንዳለብኝ አላውቅም እና የቴጄ ልማር ምን አይነት ኮርስ ልውሰድ ለምትሉ ሰዎች ነው። ስለዚህ አጭሩ መንገድ ምንም አይነት ገንዘብ ሳትከፍሉ በቀላሉ መማር የምትችሉትን ነገር እየነገርኳችሁ። ምክንያቱም እኔ ፐርሰናሊ አንድ ሰው መቶ adjective pronoun noun ቢለኝ bro like what you mean I don't want to know that ገብቷችኋል? like መግባቢያ ቋንቋ ስለሆነ ያንን ሊትሬትን ማወቅ አልፈልግም ነበረ but now I have to ምክንያቱም ያው ፕሮፌሽናል መሆን ስላለብኝ ማለት ነው። በኤኒዌይስ እንደነገርኳችሁ ዩቲዩብ ቻናላችሁን ቢሆን ዩቲዩብ ፊዳችሁ ቢሆንም ቲክቶክ ስታዩ ኢንስታግራም ስታዩ እባካችሁ በተቻላችሁ መጠን ወደዚህ የሚገባው ነገር የሆነ አማርኛ ኮንተንት ከሆነ ወረድ አድርጉትና እንግሊዘኛ ኮንተንቱን ሰፋ አድርጉት። ከዛ በመቀጠል ደግሞ ፖድካስቶችን ስሙ። እኔ ፐርሰናሊ ከድሮ ጀምሮ በቃ ኤርፎን ከጆሮ አይለይም። ኤርፎን ሰካለ ሙዚቃ ማዳመጥ ከሆነ እንግሊዘኛ ነው፣ ፖድካስት ማዳመጥ ከሆነ እንግሊዘኛ ነው። ከዛ ውጪ ምንም ነገር አላደርግም። ስለዚህ እናንተ ብትሆኑ ኢቭን ባይገባችሁ ባይ ዘ ዌይ ይሄ ነገር ስናገር ፕሊዝ እመኑኝ ባይገባችሁ አድርጉ። ለምን ነው ታውቃላችሁ? አሁን እዚህ ኢትዮጵያ ሀገር ውስጥ ያደገ ህፃን ልጅ ማለት ነው ከድሮ ጀምሮ አማርኛ ያወቀው አይደለም ራይት። ቋንቋ ምን ማለት ራሱ እንደሆነ ሳያውቅ ሰዎች ሲያወሩ ምን ሲሉ ያንን ነገር ኮሌክት አድርጎ አማርኛ መናገር ይችላል። ውጭ ሀገርም የሀበሻ ልጅ ሆኖ ግን ደግሞ ውጭ ሀገር ያደገም ደግሞ ሰውን ብታዩ ሴም ቲንግ አካባቢው ያለውን ነገር ነው ጋዘር የሚያደርገው even though they don't understand the right meaning ማለት ነው። ስለዚህ እናንተ ብትሆኑ ትርጉሙ ምንድነው ምናምን ነገር እባካችሁ ምንም አትጨነቁበት። nobody cares እሺ ምን አገባችሁ? even ቢሳደብም ስሙት it's okay so ልክ እንደዛ አድርጋችሁ አዳምጡ። እሺ ፖድካስት ጥሩ ነው። በተቻላችሁ መጠን ይሄ listening ያልኩትን ነገር ከ1 እስከ 3 ወር ዝም ብላችሁ ይሄን ነገር አድርጉ። እሺ አዳምጡ once ያንን ነገር ቢያንስ 70% 80% achieve አድርጋለሁ ስትሉ አሁን ወደ next level እንሄዳለን which is speaking now speaking ላይ እንግዲህ አብዛኞቻችን የሚቸግረን ነገር ምንድነው? ኮንፊደንስ የለንም። ምክንያቱም አክሰንት ልንሳሳት እንችላለን። ማለት የፈለግነው ነገር ይሄ ሆኖ ግን እኛ እንደዚህ ልንል እንችላለን and it's okay so እኔ መጀመሪያ ጊዜ ትምህርት ቤት እያለሁ ማለት ነው በጣም ብዙ ቋንቋዎችን ዘብራርቅ ነበር። ስፔሻሊ ይሄ ኦፖዚት የሆኑ ነገሮችን ማለት ነው። አግሪ ለማለት ብዬ ዲስአግሪ ላለው ሃፒ ለማለት ፈልጌ ሳድ ልል እችላለሁ። ብቻ እንደዚህ ስዘብራርቅና ነገር እግዚአብሔር ይመስገን የነበርኩበት ትምህርት ቤት ደግሞ በጣም አንደርስታንዲንግ እና በጣም ፕሮፌሽናል የሆኑ ሰዎች ስለሆኑ they would actually tell me even ጓደኞቼ እንኳን ቢሆኑ ማለት ነው አይ ዲዳ ይሄ እኮ ማለት እንዲህ ነው እንደዚህ ለማለት ፈልገሽ ነው ይሉኛል and I say like thank you አሁን እንደዛ ማለት ፈልጌ ነው። even ዲቤት ስናርግ ትምህርት ቤት ውስጥ ክርክር ስናርግ full on በእንግሊዘኛ ነው አይቻልም ነበር ሁላ። ደግሞ ይሄንን ስላችሁ I'm not saying የአማርኛ እንትን ለማጥፋት no I believe ቋንቋ እንዲህ ነው እውቀት ነው። እውቀት አይጠላም okay it's just knowledge። ምንም ቋንቋ ስላወኩኝ እኔ ከናንተ ለየት የሚያደርገኝ ነገር የለም። ሌላ ሰው 178 ቋንቋ ስለቻለ ከኛ ለየት የሚያደርገው ነገር የለም። I'm serious ስለዚህ don't worry relax አድርጉ። በዳዴ እንኳን ብታስኬዱት it's okay nobody cares። ሁላችንም እንደዛ ነው የለመድነው። ስለዚህ በተቻላችሁ መጠን ኮንፊደንት የሚሰማችሁ ሰዎች ካሉ of course nice ከነሱ ጋር ሂዱና ለማውራት ሞክሩ። እሺ ስለዚህ ስለ ስፒኪንግ ስናወራ እንደነገርኳችሁ ያንን አድርጉ። ግን ፕራክቲካሊ የሆኑ ቲፖችን ልስጣችሁ። የመጀመሪያው ሁልጊዜ ከእንቅልፋችሁ ስትነሱ መስታወት ላይ ቆሙና ስለራሳችሁ እስቲ የሆነ 5 መልካም ንግግር ተናገሩና ያንን ነገር ደግሞ በእንግሊዘኛ ቋንቋ አድርጉት። ኦኬ ሁለተኛ ደግሞ ምናልባት አይምሮአችሁ ውስጥ ናሬት ማድረግ የምትወዱ ሰዎች ካላችሁ እርስ በራሳችሁ ኮንቨርሴሽን የምታካሂዱ ሰዎች ካላችሁ ያንን ነገር ኢቭን በእንግሊዘኛ ለማድረግ ሞክሩ። እኔ ሁሉ ጊዜ ያንን ነው ማድርገው። ከራሴ ጋር ሳወራ በእንግሊዘኛ ነው ማወራው የት ካላችሁ እዚህ ውስጥ። ከዛ በመቀጠል ደግሞ ታደርጉልኛላችሁ ማታ ከመተኛታችሁ በፊት ማለት ነው ለ5 ደቂቃ ሪከርድ አድርጉ ድምጻችሁን። ምን ትላላችሁ? ዛሬ ቀኑ እንዴት ነበር? ኦኬ ይሄንን ጥያቄ በእንግሊዘኛ መልሱ። ኦኬ today I had really an amazing day. I met my friends, we had a coffee, we went to a playground, we did this, we did that, and I met also my mom, my dad, I don't know anything you want to say now. Also I went to my job and in my job my boss was angry, my boss was happy, we had this project and now we completed.
ገብታችኋል። ስለዚህ እንደዚህ ያደረጋችሁ ላይ የቀን ውሏችሁን ለ5 ደቂቃ ሪከርድ አድርጉትና ያን ሪከርድ ደግሞ እንዳታጠፉት እሺ። እለት በእለት ስሙ። ምክንያቱም ለምንድነው ሪከርድ ካደረጋችሁ በኋላ ስታዳምጡት የሆነ የተሳሳታችሁት ነገር እንዳለ ይታወቃችኋል። like something miss አድርጋችኋል or አክሰንታችሁ ትክክል አይደለም አይደለ? ያንን ነገር ያዙትና then next time ላይ ደግሞ እንድታሻሽሉ ይረዳችኋል ማለት ነው። Okay, ይህን ከጨርሳችሁ በኋላ now we move on to level number 3 which is writing. Now writing ላይ ሲመጣ ሁላችንም የሚከብደን ፓርት ይሄ ነው። እኔም ጭምር ባይዘው አንዳንድ ጊዜ ታዲያ እንዴት አድርገን ነው ጽሁፋችንን የምናስተካክለው? ቀላሉ መንገድ ልንገራችሁ። ስልካችን ላይ መቼስ ሁላችንም ታይፕ እናደርጋለን አይደለ? ታይፕ ስታደርጉ አማርኛ አትጠቀሙ፣ ኢንስቴድ እንግሊዘኛ ተጠቀሙ። but of course እንግሊዘኛ ሌተሩን አታውቁም። ታዲያ እንዴት ታደርጋላችሁ? የመጀመሪያው ይሄ ሌተሮቹን ለማወቅ ሞክሩ፣ ማለትም አልፋቤቶችን ማለት ነው ABCD እስከዚህ ድረስ። ከዛ ግን ምን ታደርጉልኛላችሁ? እስቲ ABCD አሁን ለምሳሌ ህፃን እያለን መዝሙሩን ታውቁታላችሁ? we say like ABCD EFG right? but this time ላይ እንደዛ ሳይሆን don't say like ABCD, instead ሳውንዶቹን በሏቸው። ለምሳሌ አሁን A is not A is A right? and then B is not B, is B. A apple. B B ball. C k cat. D dog. ሶ እያንዳንዱን አልፋቤቶች እስከነ ሳውንዳቸው በረምብ አርጋችሁ ተማሯቸው። ሶ ሳውንዶችን በረምብ አርጋችሁ ተለማመዱና ምን ታደርጉልኛላችሁ? በቀላሉ ቅድም ተናገሩ ብለን ያለውን ሌቭል 2 ላይ ያወራናቸው ነገሮች እስቲ አሁን ደግሞ ለመጻፍ ሞክሩት። ኦኬ ስትጽፈው ለምሳሌ ካት ድመት እንዴት ነው የምጽፉት? CAT አይደለም እንበልና አታውቁም ይሄንን። ሶ አሁን ለምሳሌ ካትን ጻፉ ብላችሁ K ምናምን ልትሉ ትችላላችሁ። KA ምናምን ብላችሁ ልጽፉ ትችላላችሁ። but ሳውንዱን የምታውቁ ከሆነ ካ የሚለው actually ከቃሉ like ከሲ ነው የሚመጣው። so ፖይንቱ እንደዛ ነው ጋይስ። በነገራችን ላይ በተመለከተ if you want more I can make more videos እሺ። ግን ልቀለል አድርገው ብዬ ነው like በተቻለ መጠን ማንዛዛት ስለማልፈልግ ነው። ስለዚህ again ተረጋጉ። በጣም ቀላል ነገር ነው እየነገርኳችሁ ያለሁት። ስለዚህ ጽሁፍ ላይ ሲመጣ የመጀመሪያ የምታደርጉት ነገር የአልፋቤት ሳውንዶችን መጀመሪያ አጥኗቸው። ከዛ በኋላ የምታውቁትን እንግሊዘኛ ቃል ቅድም ስትናገሩት የነበረውን ለመጻፍ ሞክሩ። ስትጽፉ ግን ስልካችሁ ላይ ከዛው ምን ታደርጉልኛላችሁ? ስልካችሁ ላይ ዳውንሎድ ግራመርሊ የሚለውን አፕ። ሶ ግራመርሊ እንደምታውቁት እንግዲህ ግራማቲካል ኤረር ካለባችሁ፣ ስፔሊንግ ከተሳሳታችሁ ሳውንዱን ቶኑን የሚያስተካክል አፕሊኬሽን ነው። ነፃ ነው። ጀስት በጉግል ኢሜይላችሁ ሳይን ኢን አድርጋችሁ መጀመር ነው። ሶ አሁን እኔ ስልኬ ላይ ያለና ከላይ ሆቨር አድርጋ ትመጣለች። ስለዚህ አሁን የዛን ጊዜ ምን አደርጋለሁ? ታይፕ ሳደርግ እኔ በጣም በፍጥነት ነው የምጽፈውና አንዳንድ ጊዜ ላይክ ጥፍሬ ትንሽ ረዘም ያለ ስለሆነ ሚስ አደርጋለሁ አንዳንድ ቃሎችና ግራመርሊ አውቶማቲካሊ እንዲህ ማለትሽ ነው ብሎ ሰጀስት ያደርገኛል። ስለዚህ all the time ተመሳሳይ ቃል ምናልባት የሚከብደኝ ከሆነ or ግራ የሚገባኝ ከሆነ ግራመርሊ ሰጀስት ሲያደርገኝ then ከጊዜ በኋላ ያንን ነገር ሸመድዳለሁ። like EAT ሳይሆን ምናልባት ET ሊሆን ይችላል or AT ሊሆን ይችላል or ATE ሊሆን ይችላል። ኦኬ ስለዚህ እንደዛ አድርጋችሁ 3 ሌቭል መጨረስ ትችላላችሁ ማለት ነው። I hope የዛሬው ቪዲዮ በጣም ሲምፕሊፋይ አድርጌ እንደነገርኳችሁ የምሬ ነው። እጅግ በጣም ቀላል ነው። don't be confused. don't worry if you want me to do like part 2 I can do part 2 እና ምናልባት አንዳንዶቻችን ደግሞ መጽሐፍ ማንበብ or ትምህርት ቤት ሄዶ መማር ነው የሚሆንልኝ ካላችሁ I mean okay እሺ። ግን for me ያ ነገር አለ የሚሰራልኝ። መጽሐፍ የትም ቦታ አላነበብኩም፣ የትም ቦታ ኮርስ አልወሰድኩም። ኤቭሪዴይ የማደርጋቸው ነገሮች ላይ ሁልጊዜ እንግሊዘኛ ቋንቋ ኢንክሉድ ስለማደርግ ነው አሁን ላይ የማይቸግረኝ ማለት ነው። ኢቭን ሌላ ቋንቋ ራሱ ለማርበል። ስለዚህ ያ እንደነገርኳችሁ እነዚህ ነገሮች እስቲ ፕራክቲስ አድርጉና let me know in the comment section ለእናንተ ምን እንደሰራላችሁ እንግሊዘኛ ቋንቋ የምትችሉ ሰዎች ካላችሁ። ካልሆነ ደግሞ of course like ሌላ መንገድም ካለ እኔም ሌሎችም እንማርበታለን። but anyways በሚቀጥለው ቪዲዮአችሁ አለ። Bye.